በጣም ይቅርታ ስልክሽንም ስለወሰድን ስለረበሽንሽ። እንባ ካይንሽ አይደለም በሐሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም። ሩቲና ይሄንን የመሰለ ግድንግድ ወንድም እያለሽ ነው እስከዛሬ ድረስ ይሄ ሁሉ ነገር የደረሰብሽ? እኔ በጣም ነው የሚገርመኝ እግዚአብሔርን። እንዴ እነዚህን ሁሉ ሰዎች ስትሰበሰቢ እኮ ይሄንን ሰውዬ አንድ ጊዜ አምጥተሽ አብረሽና ሄርሜላ ፊት ብታቆሚ እኮ ማለት ነው እኔ እመኚኝ እስካሁን ያደረጓቸውን ነገሮች አንቺ ላይ መጥተው ያደርጋሉ ብዬ አላስብምና ምን ነው የሩታ ወንድም ጋሼ በጣም ዘገየክ። እቺ ልጅ ይሄንን ሁሉ ስትበደል ይሄንን ሁሉ ስታለቅስ ቢያንስ እኔ እንዴ ወንድም የላትም እንዴል ነበር በተደጋጋሚ ወንድም የላት። ስሙ እኮ ያስፈራል። የግድ መምጣት አይጠበቅብም እኮ ዝም ብለሽ ወንድም ይሄ ነው ብለሽ ፎቶውን ራሱ ብታሳይ ማለት ነው በጣም ቀዝቀዝ ይሉ ነበርና የሩታ ወንድም እቺ ልጅ በጣም ተጎድታለች፣ በጣም ተበደላለች። እኔ ግድንግድ ምናምን ስል እዚህ ጋር ሌላ አይነት ችግር ውስጥ እንድትገቡ ምናምን ሳይሆን ቢያንስ ካጠገቧ ሰው ያስፈልጋታል አለው የሚላት ካጠገቧ ሆኖ ችግሮቿን የሚጋራላት ሰው ያስፈልጋታልና የፈለገ ስራ ቢዚ ሊያደርግ ይችላል። የምትገናኙበት መንገድ እጅግ በጣም ጠባብ ሊሆን ይችላል። ግን እቺ ልጅ እያሳለፈች ያለችው ነገር የትኛውንም አይነት ነገር ትተህ መተህ አጠገቧ እንድትሆን የሚያስደርግ አይነት ብዙ ነገሮችን አልፋለችና እስኪ ከዚህ በኋላ ደግሞ ከአንተ መምጣት በኋላ ያለውን ነገር እናያለን። በእርግጥ አሁን ላይ አብርሽም ሆነ ሄርሜላ እንደ ድሮ መጥቶ ሩታን ይተናኮሳሉ ብዬ አላስብም። ከሰሞኑም እያየን ያለነው ነገር ቢኖር ሩታ ሄዳ እነሱን ስትተናኮስ እናያለን እንጂ እነሱ መጥተው ልክ እንደ በፊቱ ብዙ ነገሮችን ሲያደርጉ እየተመለከትን አይደለም። ትላንትና ስልክ ከመቀማት ጀምሮ ከሰሞኑ በጣም ብዙ ነገሮችን ስታደርጉ የነበራችሁት እናንተ ናችሁ። እኔ አሁንም ቢሆን ምለው ለሩታ ከእንደዚህ አይነት ነገሮች ራስሽን አረቀሽ ራስሽን አረጋግተሽ ወደ ራስሽ ተመልሰሽ ነገሮችን የምታስተካክይበትን መንገድ ብትፈልጊ የተሻለ ነው የሚል ሀሳብ ነው ያለኝ። በዛም መንገድ ነው ራስሽን ማረጋጋት የምትችው ማለት ነው። ከዛ ውጪ የወንድምሽ መምጣት አስደስቶኛል። ያው አርፍደዋል፣ ወንድም ጋሼ በጣም አርፍደዋል። እግዚአብሔርን ይሄ ሁሉ ነገር ሲፈጠር ቢያንስ እንኳን አንድ ቀን በስልክ ደውለ አብርሃምን አለማስፈራራት ሄርሜላን አለማስፈራራት እኔ በጣም አሳዝኖኛል። እንዴ ወንድም ጋሼ ምንድነው? ሞላ ያለ ወንድም ነው ያለሽ እግዚአብሔርን በጣም ማለት ነው። በቃ ይሆናል አይደል ግርማ ሞገሴ የሚለውን አይነት የሚገልጽ አይነት ነገር ነውና ምንድነው አሽቃበጥክ ምናምን እንዳትሉኝ፣ ያው እውነታውን ነው እኔ እየተናገርኩ ያለሁት በነገራችን ላይ ማለት ነው። እውነታውን ነው እያወራ ያለሁት። ወንድሟን ስታዩት እንደዛ አይነት ሰው እንደሆነ በግልጽ ያስታውቃል። ለማንኛውም ቪዲዮውን እንዴት አገኛችሁት? ከመሸ በሩታ ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ሰጠት እያደረግን ጥሩ ቆይታ እናደርጋለን ማለት ነው። ቀንም የነገርኳችሁ ነገር አለ። ቪዲዮ አልተለቀቀም፣ ጠብቄ ነበር ያ ቪዲዮ ይለቀቃል ብዬ። ቪዲዮ ግን ሊለቀቅ አልቻለም ማለት ነው። ያው ብዙዎቻችሁ ስትነጋገሩበት የነበረው ጉዳይ ምንድነው? ቀንም እንደነገርኳችሁ የሄርሜላ ስልክ የተቀማበት ምክንያት ምንድነው ነው? ያው የሄርሜላ ስልክ የተቀማበት ዋነኛው ምክንያት እንዳልኳችሁ የሴራው ጠንሳሽና የሴራው ባለቤቶች ሜሪና ዳኒ ናቸው። ያው አብርሃምንና ሄርሜላን ማጣላት ነው በዚህ ነገር ውስጥ ታርጌታቸው ማለት ነው። ቀን እንዳልኳችሁ ያው የታሰበው ነገር ሄርሜላ ስልክ ውስጥ የአብርሽ የራቁት ቪዲዮ ተገኘ። ወይም ከዚህ በፊት የሆነ ሰዓት ላይ ትዝ የሚላችሁ ከሆነ የአብርሽ ጓደኞች እነ ቢኒ መተው ሄርሜላ የራቁት ቪዲዮ ይዛባሃለች በዛ ልታስፈራራህ ነው ምናምን እያሉ ነበርና እንደዚህ አይነት ነገሮች ከጀርባ እንደሚወሩ በደንብ ስለሚያውቁ ይሄንን ነገር አድርገው ወይም ሄርሜላ ስልክ ውስጥ የራቁት ቪዲዮ አገኘን ብለው አብርሽና ሄርሜላ መሃል ችግር መፍጠር የመጀመሪያ ታርጌታቸው ነው። ከተሳካላቸውና ደግሞ እንደሚሉት ነገሮች ትንሽዬ እንኳን ነገር ማግኘት ከቻሉ በዛ ነገር አብርሽንም ሄርሜላንም የማስፈራራት አይነት እቅድ ነው ያላቸው። እኔ አሁን ላይ እንኳን የሩታ ወንድም መጣ፣ ያው ከስራ አንፃር ወንድምያው እንዳየነው የዚህን ያክል እንደሌሎቹ ከሩታ ጋር ጊዜ ያሳልፋል የሚል እሳቤ የለኝም። ግን ምንም ሆነ ምንም እንኳን መጣ ቢያንስ ሰው አላት እቺ ልጅ አጠገቧ ላይ ይህንን የመሰለ ጠብደል ወንድም አላት ብሎ ማሰብ ራሱ አንድ ነገር እኮ ነው። እግዚአብሔርን ወንድም አላት ኧረ ተው ምናምን ይባላል እንዴ? እግዚአብሔርን አሁን እንትን ድሮ ቲክ ምናምን እንትን ልናበስል ዞር ስንል ወንድሟ ምናምን ራሱ ገና ወንድም ካላት ያቺ ልጅ የምታገኘው እንትን ይለያልና አሁንም ቢሆን ያው ምንም ቢዘገዩም በዚህ ሰዓት መምጣቱ ጥሩ ነው ብዬ አስባለሁኝ። ሩታንም ቢሆን
አሁን ከግርግሩ ከምኑ ከመውጣት እንደ ታላቅ ወንድም እቺ ልጅ መመከር መቻል አለባት። በቃ እነዚህ ልጆች ህይወታችን አያስኬድንም፣ ሁለታችንም እስኪ በየራሳችን አዲስ ህይወትን እንሞክር ብለው እስከተለያዩ ድረስ መከባበር መቻል አለባቸው። አሁን መከባበር በመካከላቸው መጥፋቱ ነው እንደዚህ አይነት ግርግሮችና የሰው መጠቀሚያ እንዲሆኑ እያደረጋቸው ያለውና ይሄ ነገር ደግሞ በፍጹም ሊደረግም ሊሄድም አይገባም። ምክንያቱም እናንተ እኔ ደጋግሜ ነው የምናገረው፣ አትሰሙኝም እንጂ ማለት ነው አትሰሙኝም እንጂ ደጋግሜ ነው የምናገረውና እናንተ መሃል ልዑሌ የሚባል ማለት ነው እግዚአብሔር በጣም ስለሚወዳችሁ በጣም ለእናንተ ልዩ የሆነ ቦታ ስላለው ፈጣሪያችሁ የሰጣችሁን ቁስጦታ አለና ያንን ነገር ታሳቢ አድርጉ። ስትጣሉ እሱን ማሰብ መቻል አለባችሁ። እንደዚህ ተንኮል ለመስራትና በቀል ምናምን እያላችሁ የማይሆን አይነት ነገር ለማድረግ ስትሞክሩ በመካከላችሁ ልዑሌ እንዳለ ሁልጊዜ ማሰብ አለባችሁ። በቃ እናንተ የፈለገ ደረጃ ላይ ልደርሱ ትችላላችሁ፣ በልዑሌ ምክንያት እንደ ጠላት አትተያዩም እና ያንን ነገር በደንብ ታሳቢ ማድረግ መቻል አለባችሁ። የአብርሽ ወንድምም እኔ እንደሌሎቹ የሩታ ወንድምም እንደሌሎቹ እንድትሆን አልፈልግም። በቃ የፈለገ ቢለያዩ ስርዓት ባለው መልኩ መከባበር ባለው መልኩ በመካከላቸው ልጅ እንዳለ ሰው እንዲሆኑ ነው እኔ በፍጹም የምፈልገውና ይሄንን ነገር በደንብ ለሩታ ማስረዳት አለብህ ብዬ አስባለሁ። በተለይ ደግሞ እንደውም ያንተ መምጣት አብርሃምንና ሄርሜላን ሳይሆን ሞር ማስፈራት ያለበት ዳኒና ሜሮንን ነው ማስፈራት ያለበት ብዬ የማስበው። የምሬን ነው ይሄንን ነገር የምነግራችሁ ማለት ነው። ያንተ መምጣት እነዚህ የማይሆኑ ሰዎች እቺ ልጅ እየጎተቱ እየወሰዱ የማይሆን ችግር ውስጥ የሚከታትን ሰዎች ነው እንደውም ማስፈራት ያለበት። እንዲህ አይነት ሰው አጠገቡ አለ ምናምን የምናደርጋቸው ነገሮች ትክክል አይደሉም ብለው እንዲያስቡ ማድረግ ያለበት። ምክንያቱም ቀንም በሰሩት ቪዲዮ ላይ ተናግሬያለሁ፣ ወንጀል ነው እየሰሩ ያሉት እነዚህ ልጆች ወንጀል እያሰሯት ነው። እየጎተቱ እየነዘነዙ እየወሰዱ እቺን ልጅ ወንጀል እያሰሯት ነው። ከተጠያቂነት እንድታመልጥ አያደርጋትም። በዚህ አጋጣሚ ደግሞ እኔ እውነቴን ነው ቅድምም እኮ ተናግሬያለሁኝ። እኔ የሄርሜላን ስልክ የቀማሽበት ቪዲዮ እንግዲህ ተለቋል። እሱ በቂ ማስረጃ ነው። አንቺን 2-3 ቀን ጣቢያ ለማንከራተት ማለት ነው። ለሄርሜላ ስልኬን ቀማችኝ ብላ አንድ ላይ ከነ ዳኒ ከነ ሜሪ ጋር ሰብሰብ አድርጎ፣ ምክንያቱም ፖሊስ መረጃ አለው አንቺን ይዞ መሄድ ይችላል። አደባባይ ላይ ነው ስልክ እየቀማችሁ ያላችሁት ማለት ነው። ከዛ ውጪ ደግሞ በባለፈው ቪዲዮ ይዣለሁኝ ብለሽ አብርሃምን የምታስፈራሪው ነገር ምንም ባለቤቴ ነው እንኳን ብትይ ማምለጥ አትችይም። ስለዚህ እነዚህን ነገሮች ማሰብ መቻል አለብሽ። በቀል ብለሽ ስትሄጂ እንደዚህም አይነት ነገር አለ። አብርሃም ምናልባት ልጁን 2-3 ቀን እንደውም አንቺን በደንብ በፍርድ ቤት ደረጃ እንተናስ ብሎ እነዚህን ማስረጃዎች አቅርቦ ልጁን በእጁ ማድረግ ይችላል በነገራችን ላይ። ስለዚህ እያንዳንዱ የምታደርጊያቸውን ነገሮች በጥንቃቄ ማድረግ ካልቻልሽ ምን ያመጣብኛል፣ ይሄ ነገር ምን ያስከትልብኛል ብለሽ ማሰብ የማትችይ ከሆነ እነዚህ ሜሮንና ዳኒ የተባሉ ጉዶች የሚሉሽን ነገር እየሰማሽ የምትቀጥይ ከሆነ ራስሽን እንደዚህ አይነት ቦታ ላይ ማግኘትሽ የማይቀር ነው። ይሄንን ነገር ስናገር የሩታ ደጋፊዎች በሌላ መንገድ አትዩብኝ። እቺ ልጅ በእነዚህ ሰዎች እየተታለለች ራሷን ችግር ውስጥ እየከተተች ስለሆነ ነው። በየትኛውም አጋጣሚ ከልዑሌ መለየት የለባትም። አብርሃምም ሆነ ሄርሜላ ልዑልን ከፈለጉ እነዚህ አይነት አጋጣሚዎችን ተጠቅመው እችን ልጅ የማይሆን ጣጣ ውስጥ ይከታታል ብዬ ስላሰብኩ ነው። ለማንኛውም የሩታ ወንድም ስለመጣህ ደስ ብሎኛል። ዘግይተሃል። ደጋግሜ መናገር የምፈልገው ነገር ይሄ ነው። ከእርግዝናዋ ጊዜ ጀምሮ አንድም ቀን ሰላም ሳታገኝ ይሄም ያም ህፃኑም ትልቁም ዘመድም ጓደኛም ሁሉም እየመጣ ሲረብሻት የነበረች ልጅ ነች እና ከዚህ በኋላ እንግዲህ እንዴት አድርገህ ቴክ ኬር እንደምታደርጋት አናቅም። ብቻ ያሉትን ነገሮች አብረን ለማየት እንሞክራለን። እንዳልኳችሁ በስልኩ ዙሪያ ትልቅ ችግር ተፈጥሯል። ነገ ያንን ነገር በሰፊው ታዩታላችሁ ብዬ አስባለሁኝ። ለማንኛውም እወዳችኋለሁኝ። እናንተስ ምን ሀሳብ አላችሁ በዚህ ቪዲዮ ዙሪያ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።